ጎረቤቶቻችን ስለኛ ምን ይመሰክራሉ? እንዴት ነው ህዝብ ፊት ጎረቤት ያዛ አርጎኛል ቤት ሊሸጥ ነው የምትለው? እንዴት ነው አዛ የሚያደርግ ጎረቤት ባለበት መጥቶ ቤት ሊገዛህ የሚችለው? ልከረ አሁን አንተ ለምን ትሸጠዋለህ ብዬ ስጠይቅ ጎረቤት ያዛ ነው ያልከኝ እንደሆነ በግማሽ ዋጋ ቢሸጥልኝ እንኳን ገዛሃለሁ። እንዴት አዛ ለሆነ መጣለሁ? በልሂድ ውጣና የቤትህን ቁሳቁስ በሙሉ መንገድ ላይ አውጣና በትነው። ምንም አልጋው፣ ሲኒው፣ ጀበናው ምናምኑ ሳይቀር ውጭ አውጣና በትነው አሉ መንገድ ላይ። ስራ ላይ ያሉ እህቶች ሁሌ በስልክ ቢዚ ናቸው። አንዳንዴ ስልኩ አይቆጥርባቸውም እንዴ ብለህ እስክትገምት ድረስ ሁሌ ቢዚ ናቸው። ጆሮአቸው ላይ ሰክተው ስራ ይሰራሉ። ሙስሊም ነው፣ ጎረቤትህ ነው፣ ዘመድህ ግን አይደለም። ሁለት ሐቅ አለው። የእስልምና ሐቅ አለው፣ የጉርብትና ሐቅ አለው። በሃይማኖት ትለያያላችሁ። እሱ ደግሞ ምን አለው? ለሁ ሐቁል ጂዋር የጉርብትና ሐቅ አለው። አልሐምዱሊላህ ረብል ዓለሚን ወሰለላሁ ወሰለመ ወባረከ ዐላ ረሱሊሂል አሚን ወዐላ አሊሂ ወሰህቢሂ አጅመዒን። አማ በዕዱ አዩሀል አሒባ ኪታቡ አልከባኢር ሊልኢማም አዘሀቢይ ረሒመሁላህ ኪታብ ደርሳችንን ዛሬ 46ኛውን ደርስ ነው የምናየው። በባለፈው ደርሳችን ከበስተታችን ከስራችን ያሉ ደካማዎችን ሐቅ ማጥፋትና መበደል በዱንያም በአኸራም የሚያስከፍለው ዋጋ የከፋ መሆኑን አይተን ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አሰላት ወማ መለከት አይማኑኩም፣ ሰላት በተለይ ደግሞ እጃችሁ ስር ያሉ ምስኪኖችን ጉዳይ አደራ ብለው በወስያ መልኩ ነግረው ነው የሄዱት ስለሚለው አይተን፣ አቡ መስዑድ ባሪያቸውን ሲገርፉ ነቢዩ ሰለላሁ ዐለይሂ ወሰለም አይተውት ቆጣ ሲሉ ያንን ባሪያ ነፃ እንዳወጣውና እነዚህን መሰል ነገሮች አይተን ነበረ እያቆም ነው። ቀጥሎም የሚመጡ ሐዲሶች በዛው ዙሪያ ላይ ያሉ መበደል እንዳሌለብን፣ በተለይ የሚበቀልላቸው የሌለን መከላከል የማይችሉ ምስኪኖችን መበደል እንዳሌለብን የሚያስጠነቅቁ ሐዲሶች ናቸው ያሉት። ሰራተኛ እጃችን ላይ ሊኖር ይችላል። እነዛን ሰራተኛዎችን ከሐቃቸውን ካሰራናቸው በኋላ ደሞዝ መክፈሉ ላይም ቢሆን ስራ በምናዝበት ሰዓት ከአቅም በላይ ማዘዝ እንዳሌለብን፣ መተባበር እንዳለብን፣ ስራ ካዘዝናቸው ከአቅማቸው በላይ ማዘዝ እንዳለብንና የሚሰሩትንም ስራ ጭምር እኛ የምንችለው ከሆነ እነሱን ማገዝና አብሮ መስራት እንዳለብን የሚያሳዩ ሐዲሶች ናቸው ቀጥለው የሚመጡት። وفي الحديث قال في الصحيحين أن رسول الله صلى الله عليه وسلم قال أني بيسكت كتاب لي 326 قال من قذف مملوكه وهو بريء مما قال ባሪያውን እጁ ስር ያለን ባሪያ በመጥፎ ነገር አጸያፊ በሆነ ነገር ስሙን ያጠፋ፣ በተለይ ዝሙት ሰርቷል ብሎ ስሙን ያጠፋ وهو بريء مما قاله እሱ ካለው ነፃ የሆነ እንደሆነ ያ ባሪያው ምንም ዝሙት አልሰራም፣ ኦር መሰል አጸያፊ ተግባራት አልተገኘበትም፣ ዝም ብሎ ስሙን ያጠፋው እንደሆነ በነቄት እይታ አይቶት ጁሊደ የውም አልቂያማ የቂያማ ለታ ይገረፋል። ሐደን ኢላ አን የኩነ ከማ ቃል እንዳለው ካልሆነ በስተቀር ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አልሐዲሱ ፊ ሰሒሐይን ቢማዕና እኛ ስር ያሉ ሰራተኞች የምናይባቸው ነገሮች ላይመቸን ይችላል። ለምሳሌ ቤት ውስጥ አገልጋይ ሴት ልትኖር ትችላለች፣ ኻዲማ አገልጋይ። በብዛት ደግሞ የተለመደው ከሀገር ውስጥም ከሀገር ውጭም በተሞክሮም ያየነው ስራ ላይ ያሉ እህቶች ሁሌ በስልክ ቢዚ ናቸው። አንዳንዴ ስልኩ አይቆጥርባቸውም እንዴ ብለህ እስክትገምት ድረስ ሁሌ ቢዚ ናቸው። ጆሮአቸው ላይ ሰክተው ስራ ይሰራሉ። የዚያን ጊዜ የምታወራው እኮ ወንድ ነው፣ የምታወራው እኮ እንደዚህ ነው፣ የምታወራው እኮ እንደዚህ ነው ብለን የምንገምታቸው ግምቶች ሊኖር ይችላል። አዎ የወንድ ድምፅ ልንሰማ እንችላለን። ያ የሰማነው ወንድ ድምፅ ምናልባት በቋንቋ
የማይገባን ከሆነ የምታወራው ወሬ የማይገባን ከሆነ ኦር ማንሰማት ከሆነ ድምጿን ምን እንደምትል ማንሰማ ከሆነ ከኛ የራቀ ነገር ከሆነ ምንድነው የምታወራው? ማንን ነው የምታወራው? እኛን አይመለከትም። ምናልባት የተበላሸ ነገር ካየን ሙንከር ነገር ካየንና ከሰማን መምከር መገሰጽ ልክ አይደለም ብሎ አቅጣጫ መስጠት የእስላማዊ ግዴታችን ነው። እኛም ስር ስላሉ ኩሉኩም ራዒ ወኩሉኩም መስኡሉን አን ረዕየቲሂ ብለው ስላሉ እኛ ስር እስካሉ ድረስ ለነሱ አቅጣጫ መስጠትና መምከር እስላማዊ ግዴታችን ነው። ከዚያ አልፎ ግን ስለማናውቀው ነገር ወይ ቋንቋው አልገባንም ወይ የሚባለውን ነገር አልሰማንም ዝም ብለን ግን ተነስተን ወንድ ነው የምታወራው ብለን የምንለው ኦር ሴት ነው የሚያወራው ብለን የምንለው ነገር ዋጋ እንደሚያስከፍል ነው ያየን ያለ ነው። بمعنى የምታወራው ወንድ ነው። አዎ ድምጹን ሰምተናል። ወንድሟ ሊሆን ይችላል፣ ባሏ ሊሆን ይችላል፣ አጎቷ ሊሆን ይችላል፣ አባቷ ሊሆን ይችላል፣ ልጇ ሊሆን ይችላል፣ የቤተሰብ አካል ሊሆን ይችላል። የምናውቀው የለንም። ኢዘን ከዚያ አልፎ ሄድ ብሎ ማውራቱ በመጥፎ መጠርጠሩ ከዚያም ከጠረጠርነው አልፈን ደግሞ ማውራታችን ዋጋ እንደሚያስከፍል ነው እያየን ያለነውና መን ቀዘፈ መምሉከሁ እቤስቱ ላይ የሚሰራን ሰራተኛ ብለን እንውሰደው። ዛሬ ባሪያ ስላሌለ በዘመናችን ማለት ነው። ያንን ሰራተኛውን ኦሪያችን ሰራተኛን ባልሰሩት ዝሙት ሰርተዋል ወንጀል ሰርተዋል ብሎ ያነወራቸውና ስማቸውን ያጠፋ ثم قال وهو بريء مما قال እሷ የምታወራው አካል ሌላ ሆኖ وهي بريئة مما قلنا ንጹህ ናት እሷ ያኔ ሌላ ነገር አይደለም የምታወራው። የዚያን ጊዜ እንደዛ ዝም ብለን ስም አላግባብ አጥፍተን ከሆነ يجولد يوم القيامة حدا ስላለው ነገር በአላህ ውሳኔ የቂያማ ለታ ይገረፋል እንዳለው ካልሆነ በስተቀር وفي الحديث المملوك እጃችሁ ስር للمملوك طعامه وكسوته ولا يكلف إلا ما يطيق ሰራተኞቻችሁ በሰራተኛ አማርኛ እንተርጉመው ብያችኋለሁ። ለምን ባሪያ ስላሌለ በዘመናችን አልመምሉክ ብሎ ማለት ባሪያዎቻችሁ ለማለት። ከዚያ ባሪያ የኛ እንስሳ ነው፣ በቃ የገዛ ነው። ሰራተኛ ከሆነ ግን አይደለም። ቢማዕና ባሪያ ለምሳሌ 24 ሰዓት እኔን ማገልገል አለበት። ከተኛበት ተነስቶ ከሄደበት ተነስቶ ሐጃውን ትቶ እኔም ማገልገል አለበት። ባሪያ እስከሆነ ድረስ ቤት ውስጥ እንዳለ አህያ፣ ቤት ውስጥ እንዳለ ፈረስ፣ ቤት ውስጥ እንዳለ የማይታረድ እንስሳ ማለት ነው ባሪያ ማለት። ወልዒያዙ ቢላህ ከባድ ነገር ነው። ሰራተኛ ግን እንደዛ አይደለም። ሰራተኛ ከሆነ ያስገባ ነው የሥራ ገደብ አለ፣ የሰዓት ገደብ አለ፣ የደሞዝ ልክ አለ፣ ለእኔ የሚሰጠኝ ጊዜ አለ፣ የማረፊያ ጊዜ አለው፣ ረፍት ታይም አለው ኢላኺሪ። ኢዘን ወደ ሰራተኛ ስናመጣው ነገሩ ጠበቅ ይላል። ባሪያ ከሆነ እንኳን ነው እያለን ያለ ነው። ቃለ ሊልመምሉክ ጠዓሙሁ ወኪስወቱሁ ወላ ዩከለፉ ኢላ ማ ዩጢቅ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ባሪያ ነው ብላችሁ ምግቡን እንዳትከለክሉት፣ ባሰራችሁት ልክ አብሉት። ወኪስወቱሁ የሚለብሰውንም አልብሱት። አማ ሰከኑሁ ፊ በይቲክ የሚኖረው አንተ ጋር ነው። ወላ ዩከለፍ አይታዘዝም ኢላ ማ ዩጢዑቁ የሚችለውን ያህል ብቻ ነው ስራ የምናዘው፣ ከአቅሙ በላይ መሆን የለበትም። አክረመከላህ ሐቢቢ አላህ ይፈዘክ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰልማን አልፋሪሲ ረዲየላሁ ዐንሁ ወአርዳህ ወሁወ አሚሩን ዐለል መዳኢኒ ፈወጀዱሁ ያዕጂኑ ዐጂነን ለሁ ፊ በይቲህ። ሰልማን አልፋሪሲ አሚር ኸሊፋው የሆነ አገር ላይ አሚር አድርጎ መድቦታል። ሚኒስተር በሉት በዛሬ ዘመን ላይ ወይንም ለምሳሌ የአንድ ክልል አስተዳዳሪ ምንድነው የሚባለው? ርዕሰ መስተዳደር በሉት። ተማም እሱ እቤት ውስጥ እንትን ሊጥ እያቦካ እያለ አገኟቸው ሰልማን አልፋሪሲ። ወቃቿቸው ሰልማን አልፋሪሲ ረዲየላሁ ዐንሁ ወአርዳህ ሊጥ እያቦኩ እያሉ አገኟቸው ቤት ውስጥ። ምን ነካክ እንዲህ ሊጥ ታቦቃለህ እሳ ብሎ ፈቃሉ ወአላ ተትሩኩሁ ሊልጃሪየቲ ትዕጂን እሷ አታጅነውም እንዴ አተወም እንዴ ለባሪያዋ ብሎ አሏቸው። ፈቃለ ኢና አርሰልናሃ ፊ ዐመሊን ለሃጃ ልከናታል፣ ወደ ሌላ ቦታ ልከናታል። ፈከሪህና አን ነጅመዐ ዐለይሃ ዐመለን አኸረ ሌላ ስራ ተጨማሪ ስራ ማዘዝን ከበደንንና ነው ጠላነውና ነው። ስራዋ ነበር ይሄ ሊጥ የምታቦካበት ሰዓት ነበረ። እቃ ግዢ ብለን ልከናታል። አሁን ደግሞ ስትመለስ ሊጥ አብኪ ብለን ማለታችን የእረፍት ሰዓቷን መሻማት ነው የሚሆን። ወይንም ሌላ ስራ እንዳሰራ ፕሮግራም ያደረገችውን ሰዓት
አዛባንባት ነው የሚሆነው ለዚያ ነው ብለው አሉ ረዲየላሁ ዐንሁ ወአርዳህ። አላ ኩሊ ሃል ኢኽዋኒ እዚህ ላይ የሚያሳየው ከበስተስራችን ያሉ ሰራተኞቻችንን ከአቅም በላይ አዛ ማድረግ እንዳሌለብን ያሰራናቸው እንደሆነ ደሞዛቸውን በጊዜ መክፈል እንዳለብን የሚያሳይ ነው። እስልምና ሃይማኖት እንኳን ስለ ሰው አይደለም ስለ እንስሳ እንኳን ጠበቃ ቆሞ ይከራከራል። ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም ኢዛ ቀተልቱም ፈአሕሲኑ ልቂትላ በምትገሉበት ሰዓት አሳምራችሁ ግደሉ። አሳምሮ መግደል አለ እንዴ? አዎ አሳምራችሁ ግደሉ። በማዕና ስታርዱ አሳምራችሁ እረዱ። ወኢዛ ዘበሕቱም ለምሳሌ ወኢዛ ቀተልቱም ብሎ ማለት ወንጀለኛን አግኝታችሁ ሞት ከተፈረደበት አታሰቃዩት። በቃ በማዕና ምን አድርጉት? አሰናብቱት። ከዛሊከ እናንተን የሚጎዳን እንስሳ መግደል ካለባችሁ ለምሳሌ እባብ ጎጂ የሆነ እንስሳ ነው መግደል አለባችሁ፣ አታሰቃዩት፣ በስነ ስርዓቱ ግደሉት። አይጥ መግደል አለባችሁ፣ አታሰቃዩት፣ በስነ ስርዓቱ ግደሉት። ፈኢዛ ቀተልቱም ፈአሕሲኑ አልቂትላ አገዳደልን አሳምሩ። ቢኮዝ ነፍስ ነው የምትገሉት። እናንተ ግን ክቡር ፍጡራኖች ስለሆናችሁ ለእናንተ ክብር ሲባል የሚጎዳችሁን ነገር ግደሉ ተብሎ ተፈቅዶላችኋል። ተፈቅዶልናል ብላችሁ አላግባብ እንዳትገሉት፣ እንዳታቃጥሉት፣ በፈላ ውሃ እንዳትገሉት፣ እንዳታሰቃዩት፣ አስራችሁ እንዳትገሉት ኢላኺሪ በስነ ስርዓቱ መሞት ባለበት መልኩ አሳርፋችሁ ቶሎ አሰናብቱት አሉ ሰለላሁ ዐለይሂ ወሰለም። አልሐዲሱ ፊ ሰሒህ አልቡኻሪ ወአቡ ዳውድ ወተርሚዚ የዘገቡት ሐዲስ ነው። ቃለ ወኢዛ ዘበሕቱም እንስሳዎችን አርዳችሁ እንድትበሉ ተፈቅዶላችኋል። በምታርዱበት ጊዜ ደግሞ ፈአሕሲኑ አዘብሐተ አተራረዳችሁንም አሳምሩ። እንዴት ነው አሳምራችሁ ደሩ ማለት ነው? አልገባንም። እንዴት ነው አሳምረን የምናርደው? አልገባንም አይደለ? አብራሩ ነቢዩ ሰለላሁ ዐለይሂ ወሊየሒደ አሐዱኩም ሸፍረተሁ የሚያርድበትን ቢላዋን በደንብ አርጎ ይሳለው አንዳችሁ። ወልዩሪሕ ዘቢሐተሁ የሚያርደውንም እንስሳ ቶሎ ይገላግለው ያሳርፈው እንጂማ አትገዝግዘው፣ ዝም ብሎ በዛገ ብረት ይዘህ አትገዝግዘው ብለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ደረጃ ይከራከራሉ። ወከዛሊከ የምንገለው እንስሳ ለምሳሌ ቅድም እንዳልኩት የሀይጥ ጉድጓድ ይኖራል። እዛ ውስጥ እሳት ለኩሳችሁ እንዳትገሉ፣ ሌላም የፈላ ውሃ ደፍታችሁ እንዳትገሉ በሚል ከልክለዋል ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ አብረን እያለን የጉንዳንን ጉድጓድ አገኘንና በእሳት አቃጠልን። ለኮስንበትና እዛው አቃጠልናቸው። ነቢዩ አዩና ሰለላሁ ዐለይሂ ወሰለም እንዴት እንደዚህ ትገላላችሁ? ላ ዩሐርቁ ቢናሪ ኢላ ረቡ ናር፣ በእሳት አቃጥሎ የሚገለው የእሳቱ ጌታ ብቻ ነው፣ አላሁ ጀለ ወዐዝ ብቻ ነው። ስለዚህ በእሳት በፍጹም አቃጥላችሁ እንዳትገሉ ብለው ከለከሉ ነው። ወጅ ነው ሰው ሆኖም ግን በዛ መልኩ ከለከሉ ነው። በጥቅሉ የሚያሳየው ምንድን ነው? ከበስተታችን ያሉ እንስሳቶችንም ይሁን ሰዎችን ቤተሰባችንንም ይሁን ሌላዎችንም አዛ ማድረግ ማስቸገር እንዳሌለብን ነው የሚያሳየው። ፍትሃዊ መሆን እንዳለብን፣ ጉልበቱ አለን ኃይሉ አለን ብለን በዳይ ባሪያዎች መሆን እንዳሌለብን ነው የሚያሳየው። አልከቢረቱ አሳኒየተ ወልኸምሱን 52ኛው ከባድ ወንጀል አዘል ጃሪ ጎረቤትን ማስቸገር። ይሄኛው መቼም ተደጋግሞ የምንሰማው ነው። ثبت في الصحيحين أن رسول الله صلى الله عليه وسلم قال والله لا يؤمن بالله مية الرقاقت الله شهلوين على منم يعني إيمانه الملم مسلم عدلم مالت عدلم. أهل السنة والجماعة لا يكفرون المسلمين مسلموችን ካፊር አያደርጉም ቢልከቢራ ከባባድ ወንጀል ስለሰራ ካፊር ነው አይሉትም። አማ አልሙከፊራ ወልኸዋሪጃ በከባባድ ወንጀል የሰራን በሙሉ ከፍረዋል ብለው ይላሉ። ይህንን ሐዲስ በምንሰማበት ሰዓት ከፍረዋል ለማለት አይደለም። እንግዲያውሳ ወለም የክተሚል ኢማኑ አልተሟላም፣ ኢማኑ ላይ እንከን አለበት ለማለት ነው። ቂለ መን ያ ረሱለላህ ኻበ ወከሲር አላመነም፣ በእርሱ አንደበት አላመነም ተብሎ የሚመሰከርበት ለዚያው ምለው የሚያረጋግጡበት ማን ነው እሱ ያ ረሱለላህ አሏቸው። ቃለ መን ላ ያእመኑ ጃሩሁ በዋኢቀሁ
ጎረቤቱ የሱን አዛ የሱን አስቸጋሪነትና መከራን ያልተማመነበት ሰው አላመነም አሉ ሰለላሁ ዐለይሂ ወሰለም። ቢማዕና አንድ ሰው ለጎረቤቱ ቤቱን አደራ ብሎ ሲሄድ ወይንም ጥሎ ሲሄድ የኔን እግር መውጣት ጠብቆ ቤት ውስጥ አደጋ ያደርስብኛል፣ ችግር ያደርስብኛል፣ ንብረቴን ይሰርቃል፣ ቤተሰቤን ይደፍራል ኢላኺሪ እነዚህና መሰል ነገሮችን ያልተማመነበት እንደሆነ ጎረቤቱ አላመነም አሉ ሰለላሁ ዐለይሂ ወሰለም። ከይፈ ሓሉና መዓ ጂራኒና ከጎረቤቶቻችን ጋር ያለን ነባራዊ ሁኔታ ምን ይመስላል? ማህበራዊ ህይወታችን እንደምታውቁት በጣም ብልሽልችት ያለ ነው። በተለይ አሁን ይሄ ምዕራባውያንን እያመጣን ጎረቤት ከጎረቤቱ ጋር እንደው መቸጋገር ባይኖር አዛ መደራረግ ባይኖር እንኳን መተዋወቁ፣ መግባባቱ፣ ቡና ጠጡ መባባሉ ምናምን ቀርቶ ሁሉም በሩን ዘግቶ ቤት ውስጥ ብቻ ነው ይበቃው። ምናልባት እኮ ሙቶ 3 ቀን 4 ቀን ማይሰማ አለኩ ካለመገናኘት ብዛት የተነሳ ማለት ሸትቶ ረዚህ ቤት ይሸታል ምንድነው ተብሎ በር ሲሰበር አያገሌ ሞቶ ነው እገሊት ሙታ ነው ጭራሽ ካለመገናኘት አቋያ የደረሰች ተብሎ መጠያየቅ እንኳን ያሌለበት ነባራዊ ሁኔታ ላይ ነው ያለን። ወትሮውን ግን አንድ ቀን አይደለም ጎረቤት መስጂድ የሚመጣ ሰው መስጂድ ላይ የጠፋ እንደሆነ አያገሌ የጠፋ ተብሎ መፈላለግ ነበረ ወትሮውን የነበረው። ኢስላማዊ ስርዓታችንን እየረሳ ነው ምዕራባውያንን ሁሌ እነሱን አርአያ እያደረግን ብዙ ኸይር እያጣን ነው ያለነውና የጎረቤት ጉዳይ ልዩ ትኩረት ይፈልጋል። ወፊ ሪዋየት ላ የድኹሉ ልጀነተ መን ላ ያእመኑ ጃሩሁ በዋኢቀሁ። በዋኢቅ ብሎ ማለት ሽሩረሁ ለማለት ክፋቱን መጥፎነቱን ጎረቤቱ ያልተማመነበት ሰው ያኒ ችግር ያደርስብኛል አደጋ አያደርስብኝም እኔ ላይ ምንም ጎረቤቴ ላይ ችግር ብኖርም ባልኖርም ቤቴንም ንብረቴንም የሚጠብቅልኝ ጥሩ ጎረቤት አለኝ ብለን እስካልተማመንበት የምንሰጋው ጎረቤት ካለ አላመነም። የሚሰጋ ጎረቤቱ የሚሰጋው ከሆነ ጀነት አይገባም ብለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። الحديث صحيح أيضا. قال وسئل رسول الله صلى الله عليه وسلم عن أعظم الذنب كباد وانجل بلو مالت من دنو تبلو تطيب عند الله فذكر ثلاثا ሶስት ተግባራትን ወይም ሶስት ሁኔታዎችን ዘረዘሩ ነብዩ ሰለላሁ ዐለይሂ ወሰለም። አንተ ጀዐለ ሊላሂ ኒደን ወሁወ ኸለቀክ። አንደኛው ከባድ ወንጀል በአላህ ላይ ቢጤ ማድረግህ ነው። እሱ ፈጥሮ ሲያበቃ የፈጠረህ እሱ የሚያኖርህ እሱ ሁሉን የምታገኘው ከሱ እሱ ጋር ደግሞ ሌላ የምታጋራበት አካል ካለ ይጠቅመኛል ይጎዳኛል ብለህ የምታቀርብበት ሽርክ የሚባለው ነገር ካለ ከባዱ ወንጀል እሱ ነው አሉ። ثم قال وأن تقتل ولدك خشية أن يطعم معك. ልጅህን መግደልህ አብሮክ እንዳይበላ ሰግተህ ልጅህን የምትገልክ ከሆነ እሱም ከባድ ወንጀል ነው አሉ። ዛሬ ዘመናዊ አገዳደል የምንገለው ማለት ነው። ሒላ በኑ እስራኤላውያን አላህ ጋር ዘዴ እንደዘየዱት የምንዘይደው አገዳደል ማለት ነው። ምን እናበላለን፣ ኑሮ ውድነቱ ችግሩ ምናምን ብለን ሚስቶቻችንን ያው ኪኒን የምናስቀማቸው ማለት እሱም እዚህ ውስጥ ይገባል። ዑዝረ ሸርዒ ካሌለ በስተቀር ወአን ተዝኒየ ቢሐሊለቲ ጃሪካ ከባዱ አሁን ከርዕሳችን ጋር የሚገናኘው ይሄ ነው። ወአን ተዝኒየ ዝሙት መስራትክ ቢሐሊለቲ ጃሪካ በጎረቤት ላይ ሐላል በሆነች ሚስቴት ላይ ቢማዕና ሚስቱ ላይ ማለት ነው። እሷ ላይ ዝሙት መስራት ከባዱ ወንጀል እሱ ነው ብለው አሉ። እንደርስበታለን። በጎረቤት ሴት ዝሙት መስራትና በሩቅ ሴት ዝሙት መስራት ደረጃቸው በጣም የተለያየ መሆኑን ባለፈው ስለ ዝሙት ስንማማር አይተናል። ወሱኢለ ثم قال والجيران ثلاثة ጎረቤቶች ሶስት አይነት ናቸው አሉ። ጃሩን ሙስሊሙን ቀሪቡን ሙስሊም ጎረቤት ነው፣ ደግሞ ቀሪቡን ለክ አው ለኪ ዝምድናም አላችሁ። ጎረቤትም ዝምድና አለ። ይሄ ሰው ስንት ሐቅ አለው? ሶስት ሐቅ አለው። ሐቁል ጂዋር አንደኛው፣ ወሐቁል ኢስላም ሁለተኛው፣ ወሐቁል ቀራባ ሶስተኛው። ሐቁል ጂዋር የጉርብትና ሐቅ አለው፣ ልጠብቅለት ይገባል። ወሐቁል ኢስላም የሙስሊምነት ሐቅ አለው፣ ልጠብቅለት ይገባል።
ወሐቁል ጂዋሪ ወሐቁል ቀራበቲ የቅርበት የቤተሰባዊ ሐቅ አለው ልጠብቅለት ይገባል። ይሄ ሰው ሶስት ሐቅ አለው። ወጃሩ ሙስሊሚን ለሁ ሐቁል ጂዋር ወሐቁል ኢስላም ሙስሊም ነው ጎረቤትህ ነው ዘመድህ ግን አይደለም። ሁለት ሐቅ አለው። የእስልምና ሐቅ አለው፣ የጉርብትና ሐቅ አለው። ወጃሩል ካፊሪ በሃይማኖት ትለያያላችሁ፣ እሱ ደግሞ ምን አለው? ለሁ ሐቁል ጂዋር የጉርብትና ሐቅ አለው። ካፊር ነው? አዎ። ዛሬ ግን ካፊሩ ከካፊሩ ጋር እኮ ብዙ ችግር የለበትም ሙስሊም አይደል? ችግር ያለበት በመንሐጅና በመዝሐብ የሚለያየው ጋር የሚገለማመጠው አንድ መስጂድ እየሰገደ ማለት የሚገለማመጠው እዚህ ጋር ካፊሩ ጋር ችግር የለብንም። ያው ከመኖርና ኖራችንም ከነሱ ጋር ስለሆነ ማለት ያንን ማህበራዊ ህይወት ብለን አጠናክረናል። እድራችን ምንድነው? ቁባችን፣ ቡና መጣጣታችን፣ ጉርብትናችን፣ ጓደኝነታችን እነሱ ጋር ችግር የለብን አይደል? እርስ በርሳችን ግን ያለውን ነገር እንደምናየው ነው። እንኳን አሁን ማለት የፈለኩት ምንድነው? እንኳን እርስ በርሳችን ልንባላ ቀርቶ ካፊር ጎረቤት በሃይማኖት የምትገናኘው ጎረቤት ካለክ እንኳን የጉርብትናውን ሐቅ ልጠብቅለት ይገባል ነው እያለክ ያለው ኢስላም። እርስ በርሳህ የምትከላለፈው ምን ነገር ካለ بالكتاب والسنة له حل በቁርአንና በሐዲስ እልባት አለው። እልባት የማንፈልግለት ኦር እልባት የማናገኝለት ምክንያቱ ጉዳዩ የጥቅም ስለሆነ ጉዳዩ የጥቅም እንጂማ የእስላማዊ ጉዳይ ከሆነ በማስረጃ እኮ ይፈታል። وكان ابن عمر له جار يهودي اسمعوا ابن عمر رضي الله عنه وأرضاه وإن كان الحديث ضعيف ورواه البخاري في أدب المفرد في أدب الإمام البخاري يزقبوا حديثنا أدب المفرد لا يولدتم سلالما على كل حال يهودي قربيت نبرات ابن عمر نبي صلوات ربي وسلامه عليه ከአይሁዳውያን ጋር ማህበራዊ ህይወት ነበራቸው። ሲሞቱ ከአይሁዳውያኖች የተበደሩት ምናምን አደራ ያስቀምጡት ኢላኸሪ ሂጅራ ሲጓዙ አይሁዳውያኖች አደራ ያስቀምጡት እሳቸው ጋር ምናምን የምታውቁት። ለማንኛውም ጎረቤት ነበራቸው ይሁዲ። فكان اذا ذبح شاة ابن عمر በግ በሚያርዱበት ጊዜ ኦር ፍየል በሚያርዱበት ጊዜ كان يقول احملوا الى جارنا اليهودي منها ከዚች ከምግቢቱ ላይ አረ ሐዲሱ ሰሒህ ነው፣ ሌላው ሐዲስ ነው ضعيف ነው ያልኳቸው ኢማሙ الترمذي وإمام البيهقي وصححه الشيخ الألباني في الإرواء يهودي ጎረቤት ነበራቸው። በግ በሚያርዱበት ሰዓት ለዚህ ለጎረቤታችን ከዚህ ስጋ ውሰዱለት ይሉ ነበረ ነብዩ አሚን ኢብኑ ዑመር ረዲየላሁ ዐንሁማ። እሺ አያችሁ በዚህ ደረጃ ነው እስላም የሚያስተምረን። وينبغي للجار أن يحمل أذى الجار أن يحمل أذى الجار ጎረቤትህ አዛ በሚያደርግህ ጊዜ ባላየ ባልሰማ ልታልፈው ይገባል። ሙስሊም የሆነ ሰው እያንዳንዷን ነገር ከጎረቤት ጋር ተሳስቦ አይሆንም። እንግዲያውሳ ማለፍ ነው። ባላየ ባልሰማ በመቻቻል መኖር የግድ ይላል። فهو من جملة الإحسان ሙስሊም ሁሌም ሙሕሲን ነው። ሙሕሲን ብሎ ማለት መልካም ነው፣ ደግ ነው፣ ኸይር ሰሪ ነው። አጥፊ አይደለም፣ ማጥፊ አይደለም፣ ክፉም አይደለም። جاء رجل إلى النبي صلى الله عليه وسلم فقال يا رسول الله دلني على عمل إذا قمت به دخلت الجنة ነብዩ ዘንዳ መጣና አንድ ሰው ምን ብለው አሏቸው? አመላክቱኝ፣ ስራን እንድሰራ አመላክቱኝ፣ ያንን የተገበርኩ እንደሆነ ጀነት የምገባበትን ስራ አመላክቱኝ አላቸው። قال ምን ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም? ኩን ሙሕሲናን ሙሕሲን ሁን አሉ፣ መልካም ሰው ሁን። አያችሁ አልኢሕሳን ይሄ አዕላ ልኢማን እኮ ነው። የመጨረሻው መርተባ የኢማን የመጨረሻው እርከን ኢሕሳን ነው። አን ተዕቡድ አላህ ከአነከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ኢሕሳን የሚለው መጨረሻው እርከን ማለት ነው። ኢስላም አለ፣
ኢማን አለ፣ ኢሕሳን አለ አይደል እርከኑ ጠባ ኢዘን ፈኩን ሙሕሲነን መልካም ሰሪሁን ደግሁን ጥሩሁን ክፉአትሁን አሉት። ፈቃለ ያ ረሱለላህ ፈከይፈ አዕለሙ አኒ ሙሕሲኑን እንዴት አድርገው እንደሚጠይቁ ይሉ ፈኩን ሙሕሲነን መልካም ሰው እሰይ በቃሪማ መልካም ነው ኧረ ጭራሽ ክፋትማ እኔ ጋር እንዴት ድርሽ ትላለች እየሰገድኩ እየጾምኩ ብለን ለራሳችን ነው አይደለ ተዝኪያ የምንሰጠው። እሳቸው ግን ማወቅ ፈለጉ። ነቢዩ ናቸው ሙሕሲን ሁን ያሏቸው። ሙሕሲን ማለት እንዴት ነው? እንዴት አውቃለሁ ሙሕሲን መሆኔን መልካም ሰው መሆኔን ለሰዎች ጥሩ ምሰራ መሆኔን ክፋት እንዳሌለብኝ በምን ላውቅ እችላለሁ ብለው ጠየቋቸው። አየህ ራሱን የቻለ ምን አለው ፎርሙላ አለው ማለት እኮ ነው። ፈቃለ ሰል ጂራነክ ጎረቤቶችህን ጠይቃቸው ስለአንተ አጅብ ሰል ጂራነክ ጎረቤቶችህን ጠይቃቸው ፈኢን ቃሉ ብለው ያሉ እንደሆነ አነከ ሙሕሲኑን አንተ መልካም ሰው ነህ ፈአንተ ሙሕሲኑን አሏቸው። ጎረቤቶች ለአንተ በኢሕሳን በመልካምነት ከመሰከሩልህ እውነትም ሙሕሲን ነህ ብለዋል። ውጭማ እኮ ሁሉም ስለኔ መልካምነት ሊናገር ይችላል። የኔ ማንነት መገለጫ ያለው ባለፈው እንዳልኳችሁ ቤቴ ውስጥ ነው። ከዚያም ጎረቤቴ ላይ ነው አለቀ ስለኔ የሚታወቀው። ውጭ ላይማ ዝም ብዬ በአጋጣሚ የምገናኘው ሰው ጋር መልካም ነኝ። ኢዘን ሰል ጂራነክ ፈኢን ቃሉ አነከ ሙሕሲኑን ፈአንተ ሙሕሲን አንተ መልካም ሰው ነህ ብለው ከመሰከሩልህ እውነትም መልካም ሰው ነህ እነሱን ጠይቃቸዋል። ወኢን ቃሉ አነከ ሙሲኡን መጥፎ ሰው ነህ ብለው ካሉ ደግሞ ፈአንተ ሙሲኡን መጥፎነትህ የዛኔ ይረጋገጣልና የባህሪ ማሻሻያ ማድረግ ይጠበቅብካል አሉት ሰለላሁ ዐለይሂ ወሰለም። ذكره الإمام البيهقي في رواية عن أبي هريرة رضي الله عنه الحديث صحيح. قال إذن إخواني ጎረቤቶቻችን ስለኛ ምን ይመሰክራሉ? ምንድነው ሊመሰክሩ የሚችሉት? አንዱ እኔ ቤት ሸጬ ለወጣ ነው አለ። ምን ነው ሲል ይሄው ጎረቤት ያዛ አደረገኝ አምን አለ። ከዛ አንደኛው ደግሞ እዚህ ቢዝነስ ላይ ያለ ወንድማችን ቤትን ያራከስከው እኮ አለ። እንዴት አራክሰዋለሁ ብሎ ሲል እንዴት ነው ህዝብ ፊት ጎረቤት ያዛ አድርጎኛል ቤቴን ሊሸጥ ነው የምትለው? እንዴት ነው አዛ የሚያደርግ ጎረቤት ባለበት መጥቶ ቤት ሊገዛህ የሚችለው? ለከረ አሁን አንተ ለምትሸጠዋለህ ብዬ ስጠይቅ ጎረቤት ያዛ ነው ያልከኝ እንደሆነ በግማሽ ዋጋ ቢሸጥልኝ እንኳን ገዛሃለሁ። እንዴት አዛ ነው ሆነ መጣለሁ? ጎረቤቴ መልካም ሰው ነው ብለህ ያልከኝ እንደሆነሳ እንደዚህ አይነት ጉርብትና ነው የምፈልግ። ጎረቤት አዛ ከሆነ በጣም አስቸጋሪ ሀያትህ ነው የሚባክነው። አንጀት እንደተቃጠለ ነው የምትኖር። በጣም ከባድ ነው። ሽጦ መውጣት ነው እንጂ ከዛ አካባቢ የሚያስፈልገው። ኢዘን ስለኛ ጎረቤቶቻችን ምን ይላሉ? وجاء عن النبي صلى الله عليه وسلم أنه قال من أغلق بابه عن جاره مخافة على أهله ቤቱን ዘግቶ ተጠንቅቆ ቆልፎ የሚኖር ካለ ለምን መኻፈተን عن جاره ጎረቤቴ በአጋጣሚ እንቅልፍ ወስዶኝ እያለሁ ኦር በአጋጣሚ ተዘናግቼ እያለሁ ገብቶ ይሰርቀኛል፣ ገብቶ አዛ ያደርገኛል፣ ገብቶ ችግር ይፈጥርብኛል፣ ስፒኪው ይሰርቀኛል ኢላኺሪ በሚል ስጋት በሩን ዘግቶ ተጠንቅቆ ቆልፎ የሚያደር ወይንም የሚውል ካለ አሉ على أهله ببيتسبو لا يسقطوت وربيتون وماله بنبرتهم لا يسقطوت فليس بمؤمن السنة مؤمن على اللمع وليس بمؤمن ولا يأمن ولا يؤمن وليس بمؤمن دقمت النبي صلى الله عليه وسلم لا يؤمن من لا يأمن جاره بوائقه قربيتو يسون عدقا يسون مكرا يسون سقر يعني يسون شر ያልተማመነበት ሰው አላመነም አሉ። ባለፈው እንዳሳለፍ ነው ወቂለ ቅድም እንዳልኳችሁ ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም
ለአን የዝኒየ ረጁሉ ቢዐሸረቲ ኒስወትን በ10 ሴቶች ላይ ዝሙት ቢሰራ አንድ ሰው አይሰር የገራ ነው ወንጀሉ ሚን አን የዝኒየ ቢምረአቲ ጃሪህ በጎረቤቱ ሚስት ላይ ዝሙት ከሚሰራ ወይንም በጎረቤቱ ሰውዬ ልጅ ላይ ኦር ሰራተኛ ላይ ዝሙት ከሚሰራ አንድ ሰው የሩቅ በሆነ ሴት 10 ሴቶች ላይ ዝሙት ቢሰራ ወንጀሉ እሱ ያንሳል። እንተብህ ዝሙትን እያቀለለው አይደለም ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ዝሙት ነው እናውቃለን፣ ከባድ ወንጀል ነው። ሆኖም ግን በጎረቤት ላይ የሚሰራ ወንጀል የትኛውም ወንጀል በሩቅ ሰው ላይ ከሚሰራ ወንጀል ጋር ስታመዛዝነው በዚህ ደረጃ ይራራቃሉ ነው። አንድ ሰው የሆኑ መንገደኛ እናትን ቢሰድብና የራሱን እናት ቢሰድብ እኩል ነው ወንጀሉ? አይደለም። ሁለቱም እኮ ወንጀል ነው፣ ግን ወንጀሉ እኩል አይደለም። አንድ ሰው ሩቅ ሄዶ ቢሰርቅና ጎረቤቱን ቢሰርቅ ሌብነት ግን እኩል ነው? አይደለም። እናቱን ቢሰርቅና የጎረቤቱን ሴት ቢሰርቅ ብራቸውን ቢሰርቅ ወንጀሉ እኩል ነው? አይደለም። ሌብነት ግን እናቱን የሰረቀ ወንጀሉ ይከፋል፣ እናቱን የሰደበ ወንጀሉ ይከፋል። ወሃከዛ ኢዘን ዝሙት ከባድ ወንጀል ሆኖም እያለ በጎረቤት ሴት ላይ የሚሰራ ዝሙት በሌሎች ሴቶች ላይ ከሚሰራ ዝሙት ጋር ስታመዛዝነው አንደኛው ጎረቤቱ ላይ ዝሙት ቢሰራ አንድ ሴት ላይ፣ ሁለተኛው ደግሞ ሌላ ራቁ ባሉ ሴቶች 10 ሴቶች ላይ ዝሙት ቢሰራ የዚህኛው ወንጀል ይቀላል ከዚህኛው ወንጀል ጋር ስናመዛዝነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ያህል የከፋ መሆኑን ይውልኝ። ምንድነው ምክንያቱ ሲባል ባለፈው በዚህ ርዕስ ላይ ስንነጋገር 3 ምክንያቶችን እንደው እንትኑ እንዲገባን ሎጂኩ ሊገባን ያህል ሚስጥሩ ሊገባን ያህል 3 ምክንያቶችን እንደምሳሌ አድርጌ ልነግራችኋለሁ። አንደኛ ለተውበት እድል አያገኝ። እዚህ ጋር 50 ሴቶች ላይ 40 ሴቶች ላይ 10 ሴቶች ላይ ዝሙት የሰራ ሰው የዝሙትን ክፋት ካወቀ በኋላ ተውበት አድርጌ እመለሳለሁ ብሎ ቢል የተውበት እድል አለው። ቢኮዝ ከነሱ ጋር የሚገናኝበት እድሉ አይኖርም፣ ኦር ወደ እነሱ ጋር አይሄድምና በቃ ተውበት አድርጓል፣ ወደዛ አይሄድም። እዚህ ጋር ተውበት እድሉን አያገኘው። ቢኮዝ ሲወጣ ሲገባ ያያታል፣ ስትገባ ታየዋለች፣ ያገረሻል፣ ሰይጣንም ስላለ ይገፋፋል። ሁለተኛ ስለሚደጋገም ህገወጥ ልጅ የመወለድ እድሉ ሰፊ ነው፣ ሌላ አደጋ ማለት። ሶስተኛ ስለሚደጋገም ባለቤት ከተጠራጠረ ኦር አባት ከተጠራጠረ በተለያየ መልኩ ተከታትሎ የማግኘት እድሉ ሰፊ ነው። ካገኘው ምን ሊፈጠር ነው? ህይወት መጠፋፋት ሊመጣ ይችላል። ሌሎችም መሰል ነገሮች ብዙ ምክንያቶች አሉ። ያም ሆነ የሚስጥሩ ገባንም አልገባንም በጎረቤት ላይ የሚደረግ አዛ በጎረቤት ላይ የሚሰራ መጥፎ ነገር ከሌላው ጋር ስናመዛዝነው የከፋ ነው የሚሆነው ነው። ثم قال ولا أن يسرق الرجل ነው የሚለው الرجل ምንድነው? ቃፍ ነው የሚለውና አስተላላም ነው። الرجل من 10 أبيات ከ10 ቤቶች ቢሰርቅ አንድ ሰው አይሰሩ منه የገራ ነው እሱ من أن يسرق من بيت جاره ከጎረቤቱ ከመስረቅ የከፋ ነው አሉ። وفي سنن أبي داود من رواية أبي هريرة رضي الله عنه قال جاء رجل إلى رسول الله صلى الله عليه وسلم يشكو جاره عند سو نبي زند متى نهر غربيت ያስቸገረኝ ምን ይመክሩኛል አላቸው። فقال له اذهب فاصبر ሂድ ታገስ فتحمل يعني ጎረቤት ነው ምን ታርጓል ቻል ጽና يعني እጅ በእጅ አትበል ከፍለዋለሁኝ ብለህ ግብግብ ውስጥ አትግባ፣ ሐያታችሁ ይባከናል። ሙስሊም ከሆነ እስላማዊ እንትናችሁ ሐቃችሁን ትተጣጣላችሁ፣ ክርስቲያን ከሆነ ደግሞ ማህበራዊ ህይወታችሁን ታጣላችሁ፣ ብዙ ችግር ይፈጠራል፣ ሐያትህ ይባከናል። ያኒ ለመበቃቀል ስትነሳሱ ትጠፋፋላችሁ። ስለዚህ ታገስ ሰብር አድርግ አሉ። فأتاه مرتين أو 3 እንደገና መጣና ኧረ አልቻልኩም አላቸው። አሁንም በሶስተኛ ጊዜ መጣና ኧረ አልቻልኩም ምን ይሻለኛል አላቸው። አሁን እንደዚህ እናንተን ብሎ ቢላችሁ ሁከማዎች ጥበበኞች ብሎ ቢል የሀገር ሽማግሌዎች ዑለማዎች ምን ትሉታላችሁ? እሺ ምን ልትሉት ይችላል? እስቲ አጢ ሸጠህ ውጣ
ልኩን አሳየው። መተከባበር መቻል አለባችሁ። ማአት ነገር ትሉታላችሁ አይደለ እንለዋል። እሺ قال اذهب فاطرح متاعك على الطريق በልሂ ውጣና የቤትህን ቁሳቁስ በሙሉ መንገድ ላይ አውጣና በትነው አሉ። ምንም አልጋው፣ ሲኒው፣ ጀበናው ምናምኑ ሳይቀር ውጭ አውጣና በትነው አሉ መንገድ ላይ። ለምን? ማን ሊጎዳ? ግድ የለህም በትነው። እሺ قال ففعل ለምን እንዳሉት እሱ አልገባው። አድርግ ብለውታል። ሄደና አደረገው። የቤቱን ቁሳቁስ በሙሉ አወጣና መንገድ ላይ ብትን አደረገው። ከዛም ቁጭ አለ እሱ። فجعل الناس يمرون ሰዎች በመንገድ ባለፉ ቁጥር ويسألونه عن حاله ምን ነክቶ ነው ጎበዝ? አመመህ እንዴ? ደጋም አልነበርክ እንዴ? ሰሞኑ ደግም አልነበርክ እንዴ? እያሉ ይጠይቁታል። فيخبرهم خبره مع جاره ከጎረቤቱ ጋር የተፈጠረውን ነገር ይነግራቸዋል። አልቻልኩም የዋዛ ቢያርገኝ እንደው ህዝብ ይልኝ ብዬ ነው የወጣው። በሀገሬ ሌባ ያስቸገረ እንደሆነ ያ የሰረቀውን በሲዳማ በዓል ማአሚን ባህል ሌባ ያስቸገረ እንደሆነ ያ ሌባ የሰረቀህን ነገር ቆርጠህ መንገድ ላይ ትጠለዋለህ። ንጹህ የሆነውን ነገር ለምሳሌ በቆሎ ሊሆን ይችላል፣ እንሰት ሊሆን ይችላል ምናምን፣ ያን ነገር መንገድ ላይ ትጠለዋለህ። ኃላፊ አግዳሚው ሌባውን እየረገመው ይሄዳል። ባህሉ ስለሆነ ያውቀዋል ለምን እንደተጣለ ያውቀዋልና ኃላፊ አግዳሚው ሌባውን እየረገመው ይሄዳል። ኢዘን ምንድነው ብሎ ሲጠይቁት ነገሩ ምክንያታቸውን ሰውየው። فجعلوا يلعنون جاره ጎረቤቱን እየረገሙ ማለፍ ጀመሩ። ويقولون فعل الله به وفعل يدعون عليه እንዲህ አላህ ያድርገው እንዲህ አላህ ያድርገው እያሉ ዱዓ ያረጉበታል። فجاء إليه جاره ያ ሰውዬ ጎረቤቱ መጣና فقال يا أخي ارجع إلى منزلك ኧረ ወንድሜ ተመለስ ወደ ቤትክ فإني لن ترى ካሁን በኋላ فإنك لن ترى አንተ ካሁን በኋላ አታይም ما تكره أبدا ከኔ አታይም በፍጹም ካሁን በኋላ የምጠላውን ነገር በፍጹም አታይምና በቃ ተመለስ ይቅርታ አድርግልኝ ብሎ ለምኖ ወደ ቤቱ እንዲገባ አደረገ። ከዛ በኋላ በሰላም መኖራቸውን ያዙ። الحديث صحيح. إذن ጎረቤትን አዛ ማድረግ ተገቢ አለመሆኑን ያሳያል። ጅብሪል አለይሂ ሰላም ተመላልሶ ስለ ጃር አደራ ብሎ ሲለኝ ከሪህቱ ያኒ خشيت ظننت أنه سيورثه እንደው ተመላልሶ ሁሌ ጎረቤት እያለ አደራውን ሲያበዛብኝ ወሲያ ሲያበዛብኝ ኧረ ጎረቤት ይውረስ ሊል ነው እንዴ ብዬ ሰጋሁኝ። ኡመቴ ደግሞ አይችለውም እንኳን ጎረቤት ሊወራረስ አይደለም እርስ በርሳችን እንኳን ቤተሰብ ሲሞት እኔ ነኝ የበለጠ ሞርሰው ያምን እያለን እየተካሰስን አይደል? ጎረቤት ይውረስ ከተባለ ደግሞ ሌላ ችግር ነው የሚፈጠረውና እንደው ሰጋሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጎረቤት ሐቅ በዚህ ደረጃ የጎላ ነው በኢስላም። الكبيرة الثالثة والخمسون أذى المسلمين وشتمهم ሙስሊሞችን አዛ ማድረግ። ቅድም ጎረቤት ሲባል ሙስሊሙንም ካፊሩንም አንተ ጋር ያለውን ያኒ የመናሐጅም የመዛሐብም ግንኙነት ያለውንም የሌለውንም ጎረቤት በሚለው ይከበራል፣ ሐቁ ይጠበቃል። እሺ ሙስሊም ከሆነሳ ሙስሊምን አዛ ማድረግ ማስቸገር፣ ሙስሊምን መስደብ፣ ሞራሉን መንካት ያለውን ክፋት እና ከባድ ወንጀል መሆኑን እናያለን። وقال تعالى والذين يؤذون المؤمنين والمؤمنات እነዚያ ሙእሚናን ወንዶችና ሙእሚናን ሴቶችን አዛ የሚያደርጉ የሚያስቸግሩ بغير ما اكتسبوا ያለ ጥፋታቸው ምንም ሳያደርጉ ዝም ብለው አዛ የሚያደርጓቸው ሰዎችም فقد احتملوا بهتانا واثما مبينا እንደነዚህ አይነት ሰዎቹ ራሳቸው ላይ ተሸክመዋል። بهتانا ያኒ ዝም ብሎ ስም ማጥፋትን ከባድ ያሌለን ነገር እነሱ ላይ ቀጠፋን وإثما مبينا ግልጽ የሆነን ወንጀል በራሳቸው ላይ ጭነዋል አለ አላሁ ጀለ ወዐዝ። ኢዘን ጎረቤቶቻችን አሚን ሙስሊም የሆነ ወንድማችንን ያላግባብ ዝም ብሎ መስደብ፣ ባልሰሩት ስራ ስማቸውን ማጥፋት፣ ዝም ብሎ መቅጠፍ ከባድ ወንጀል መሆኑን ያሳያል። وقال تعالى يا أيها الذين آمنوا እናንተ ያመናችሁ ሰዎች ወይ لا يسخر قوم ሰዎችን እንዳይንቁ من قوم አንዱ ሌላውን የሚንቅና የሚሳለቅ መሆን የለበትም። ለምን
ዓሳ ይከጀላልና ከአላህ አን የኩኑ ኸይረን ሚንሁም ከእነሱ የተሻሉ ሊሆኑ ይችላሉ። ወይ በጎሳው ወይ በከለሩ ወይ በብሔሩ ወይንም በዜግነቱ በሆነ ነገር ንቀኸው ተሳልቀህበት ሊሆን ይችላል። አይታወቅም። እሱ ከእናንተ የተሻለ ሊሆን ይችላል። አትሳለቁበት። ኢነ አክረመኩም ዒንደላሂ አትቃኩም አላህ ዘንዳ ከፍ ያለ ደረጃ ያለው እናንተ ዘንድ ከእናንተ ውስጥ አትቃኩም ተፋضሉ ያለው መበላለጥ ያለው በተቅዋ ነው እንጂማ በማንነት ሰው አይለካም። ባለባበሱ በጢቡ በምኑ ኦር በመዝሀብ ምናምን ኦር በብሔሩ በጎሳው በምኑ ሰው አይለካም። የሆነ ብሔር ከፍ ያለ የሆነ ብሔር ዝቅ ያለ የለም። የሆነ የማህበረሰብ ክፍል ከፍ ያለ የሆነ የማህበረሰብ ክፍል ዝቅ ያለ የለም። በሆነ ጊዜ ፖለቲካ ዋዠቃ የሆነን የማህበረሰብ ክፍል ከፍ ሊያደርግ ይችላል፣ የሆነን የማህበረሰብ ክፍል ዝቅ ሊያደርግ ይችላል። ፖለቲካል ኢሹ ነው፣ ይሄ ሌላ ጉዳይ ነው። እንደ ሰው ስናየው ግን ሰው ሁሉም ልክ ነው። እንደ ሃይማኖት በምናይበት ሰዓት የምንለካው በኢማኑ ነው። በተቅዋው በሰላቱ በምኑ ተለክቶ እገሌ ከንተና በኢማን ይበልጣል ምናምን ብለህ ልትገምት ትችላለህ። እርግጠኛ ሆነ ባታወራም እገሌ ሙስሊም ነው እገሌ ካፊር ነው ልትል ትችላለህ፣ በሃይማኖት የሚለያዩ ከሆነ። ከዚህ ውጭ ግን አንዱን ከፍ ሌላውን ዝቅ በሆነ ነገር ላይ መዝነሁ ማን መዛኝ አደረገ? ላ የስኸር ቀውሙን ምን ቀውሚን ዓሳ አን የኩኑ ኸይረን ሚንሁም ወላ ኒሳኡን ሴቶችም ሆኑ እንዳይሳለቁ በሴቶች ላይ ሚን ኒሳኢን በሴቶች ላይ እንዳይሳለቁ ሴቶቹን ለምን ዓሳ አን የኩነ ኸይረን ሚንሁና ከነሱ የተሻሉ ሊሆን ይችላሉ። እነዛ ሴቶች ከነዚህ ሊሻሉ ይችላሉ። በሆነ ነገር መዝነዋቸው ሊንቋቸው ይችላሉ። ግን በአላህ ሚዛን ሲመዘኑ በኢስላም ሚዛን ሲመዘኑ እነዚህ ሊበልጡ ይችላሉና ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ ዓሳ አን የኩነ ኸይረን ሚንሁና እነዛ ሴቶች ከነዚህኛዎቹ ሊሻሉ ይችላሉ። ምናልባት ባለባበሷ በሆነ እሷ በምትመዝነው ሚዛን መዝና ልትንቃት ኦር እነሱ በሚመዝኑት ሚዛን መዝነው ሊንቋቸው ሊሳለቁባቸው ይችል ይሆናል። ነገር ግን በአላህ ሚዛን ሲመዘን በኢስላም ሚዛን ስትመዝነው የነዚህ ሴቶች ደረጃ ከነዚህኛዎቹ ሊበልጥ ይችላል። አትሳለቁባቸው። ስተት እንከን ክፍተት ካለ ምከሩ፣ ገስጹ። በሚገባ አማርኛና ስሙዝ በሆነ ቃል ገስጹ። የእስላማዊ ግዴታችን። ከዚህ ውጭ ግን አትሳለቁ፣ አታሹፉ በሰው ላይ። ثم قال ولا تلمزوا أنفسكم اللمز هو العيب والطعن ولا تعيبوا أنفسكم ولا تطعنوا ራሳችሁን እንዴት ታነውራላችሁ አለ አላህ። ራሳችሁን እንዴት ትተቻላችሁ አለ። ምን ማለት እኔ ስሳለቅ በአንተ ላይ ስሳለቅ በራሴ ላይ እንደመሳለቅ አድርጎ ገለጸው አላህ። ላ ተእኩሉ አምዋለኩም በይነኩም በመካከላችሁ ላይ ንብረታችሁን አትብሏል። ንብረታችሁን ያኒ አምዋለ ኢኽዋኒኩም ማለት ነው። የወንድማሞቻችሁን ንብረት አትብሉ ብሎ ሲል ንብረታችሁን አትብሉ አለ። አገላለጹ ነው። እኔ ያንተን ንብረት ስበላ በተዘዋዋሪ የራሴን ንብረት ነው እየበላሁት ያለሁት። ያንተ ንብረት የኔ ነው ለማለት፣ ያንተ ክብር የኔ ነው ለማለት ነው እየተገለጸ ያለው። አልሙስሊሙ አኹል ሙስሊም ወልሙእሚኑ አኹል ሙእሚን አልሙስሊሙነ ባዕዱሁም አላ ባዕድ ከጀሰድ ዋሂድ አንድ እንደ አካል ናቸው፣ እንደ አንድ አምሳል ናቸው። ስለዚህ በወንድምህ ላይ ስትሳለቅ በእህትሽ ላይ ስትሳለቂ በራሳችሁ ላይ እንደተሳለቃችሁ አድርጋችሁ አስቡት። ነውራችሁንና እንከናችሁን ተማማሩ፣ ተገሳጸሱ። መማማሩ ጥሩ ነው። አንዱ ሌላውን ማረም መቻል አለበት። ያ ነው እስላማዊ ሐቅ እንጂማ አልፈህ አሳልፈህ መስጠት። ለምን ወንድምህን አሳልፈህ ትሰጠዋለህ? በተለይ ደግሞ ለሌላ አካል አሳልፈህ የምትሰጠው ከሆነ ውድቀቱ መነሻና መድረሻም መጨረሻውም እሱ ነው። ስለዚህ ቃለ ሱብሓነ ወላ ተልሚዙ አንፉሰኩም ራሳችሁን አታነውሩ፣ ራሳችሁን አትተቹ፣ ራሳችሁን የበታች አታድርጉ። አጂብ ያለው አገላለጽ። እኛ ሙስሊሞች ይሄ ገብቶን በነበር እርስ በርሳችንን ባልተጠላለፍን፣ ለሌላም አሳልፈን ባልተሰጣጣን ነበር። ለሌላ አሳልፈው መሰጣጡ ጉዳይ ያሰላም አለኝ። ሌሎቹ
ከኛ የበለጠ ጸብ አላቸው። ከኛ የበለጠ ጸብ አላቸው ስለማታውቁ። እኛ ጋር መዝሐብ አለ አይደል? እነሱም ጋር መዝሐብ አለ። እኛ ጋር መንሐጅ አለ፣ እነሱም ጋር መንሐጅ አለ። እኛ ጋር መخላለፍ አለ፣ እነሱም ጋር መخላለፍ አለ። ሚዲያ ላይ ወጥተው ግን ሲخላለፉ አታያቸው። ኺላፋቸውን ችግራቸውን ምናምናቸውን እቤት ውስጥ ነው። ምናልባት የ15 ቀን ስብሰባ ያደርጋሉ ዝግ። እርስ በርሳቸው ያ ሰላም አለይክ ይባላሉ፣ ይጋጫሉ፣ ይጣላሉ ምናምን። ያንን ደግሞ አውጥቶ ሚዲያ ላይ አይዘረጉት። እኛ ግን የ30 ደቂቃ ስብሰባ ያደረግን እንደሆነ ሚዲያ ላይ ያደረግነው በሙሉ ሚዲያ ላይ ይወጣል፣ ከነ ቪዲዮ ይወጣል። ምን ሊሆን ምን ሊያደርግ ኦዲዮ ይወጣል፣ ቪዲዮ ይወጣል። ለአኺሪ ምን ሊጠቅም? ምንም አይጠቅም። የሚዲያ ላይ አዋም ምን ያደርግለታል? ያ የኛ ኺላፍ ምናልባት እኮ ዱዓቶች ዑለማዎች ምናምኖች ናቸው ያንን ነገር እንወያይበት ብለው እየተወያዩበት፣ ወይንም አመራሮች ናቸው እንወያይበትና አቅጣጫ እንስጥ ብለው ነው እየተወያዩበት ያሉት ያንን ነገር። ከዛ ሚዲያ ላይ ይወጣና ሁሉም ይሰማዋል፣ ያያዋል። ኺላፉ ትንሽ ነው፣ ሲሰራጭ ግን በቃ ጭራሽ ማንገናኝ ይሁድና ምናምን ሆነን ምን መስል ያህል ወተን እንተናል። ለማንኛውም አላሁ ጀለ ወዐዝ ምን ብለዋል? ወላ ተልሚዙ አንፉሰኩም፣ ራሳችሁን አትተቹ። ወላ ተናበዙ ቢልአልቃቢ፣ በቡድን ተከፋፍላችሁ አንዱ ወደዚህ አንዱ ወደዛ አትወራወሩ፣ አትጣጣሉ። ለምን ይሆናል? በዚህ አልቃብ የሆነ ግሩፕ የሆነ ቡድን የሆነ ጎሳ የሆነ ብሔር በሚል አትከፋፈሉ። ሙስሊም የሙስሊም ወንድሙ ነው። አንተ ኦሮሞ ልትሆን ትችላለህ፣ ያ ያንተ ነው። እኔ ስልጤ ልሆን እችላለሁ፣ ያ የኔ ነው። ይሄ ሲዳማ ነው፣ ያ ጉራጌ ነው፣ ያ ምናምን ነው፣ ያ ምናምን ነው። ይሄ አላሁ ጀለ ወዐዝ ሱብሓነሁ ወተዓላ ሊተዓረፉ ልንተዋወቅበት ዘንዳ ነው። በዚህ መልኩ በብሔር በጎሳ በምን እንድንለያይ ያደረገው ልንተዋወቅ ነው። መሰረቴ ምንጬ ብርሃምን ነው ብለህ እንድንተዋወቅ ዘንዳ ነው። ወደ እስልምና በምንመጣበት ጊዜ እኩል ነን። ኢነ አክረመኩም ዒንደላሂ አትቃኩም አለ አላሁ ጀለ ወዐላ። ቢእሰል ኢስሙል ፉሱቅ፣ ምንኛ ከፋ የአመፅ ክፋቱ ወንጀሉ። ቢእሰል ከፋ እስሙል ፉሱቅ የፉሱቅ ስሙ ተግባሩ። እናንተ ይሄ በጎሳ በብሔር ምናምን የምትከፋፈሉበት የምትተቻቹበት የምትጠፋፉበት ምንኛ የከፋ ሆነ። ባዕደል ኢማን፣ ከኢማን በኋላ ዞሮ ፋሲቅ መሆኑ፣ ከተማመንክ በኋላ መካካዱ፣ ሚስጥር እንደባበቅ ከተባባልክ በኋላ ሚስጥር መወጣጣቱ፣ አንድነን ከተባባልክ በኋላ መለያየቱና መከፋፋቱ ምንኛ ከፋ አለና ثم قال بعد الإيمان ومن لم يتب، ከዚህ ተግባሩ ከዚህ ማንነቱ ይቅርታ ጠይቆ ተውበት አድርጎ ያልተመለሰ ፈኡላኢከ፣ እንደነዚህ አይነት ጥፋቶችና አጥፊዎችና ክፉዎች ሁሙል ዛሊሙን፣ እነሱ ናቸው እውነተኛ በደለኞችና ክፉዎች አጥፊዎች አሉ። فلذلك ሙስሊምን መስደብ፣ ሙስሊምን አዛ ማድረግ፣ ሙስሊምን ማነወር የከፋ ወንጀል መሆኑን ያሳያል። በምንም ይሁን ምናነውረው። ቃለ ሱብሓነሁ ወላ ተጀሰሱ፣ ተጀሱስ ወላ የግተብ ባዕዱኩም ባዕዳ፣ ያንተን ምን አወራህ ምን ሰራህ ያንተን መረጃ ማሰባሰብ ማለት ምን እንዳወራህ ያኒ የሆነ ስላንተ የሚያመጣልኝን አካል ልኮ መረጃ ማሰባሰብ። ምን ተባለ ምን ሰራ ምናምን። ተጀሱስ ነውረህም ማፋለግ ማለት። ወላ የግተብ ባዕዱኩም ባዕደን፣ ከፊላችሁንም እንዳያማ ሐሜት የተከለከለ ነውና አይተነዋል ባለፈው። ወቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነ ሚን ሸሪ ናሲ መንዚለተን። ይህችን ደግ አድርጋችሁ ስሙልኝ። በተለይ እኮ ማንም አይደፍረኝም፣ ሁሉንም እኮ ነው እንደው አፋፉን እኮ ነው የማስይዘው። አንድ ሰው ሊጋብርች የሚለው ከመጣ አስታጥቀዋለሁ ምናምን የምንል ሰዎች ይበሉ። በተለይ ሴቶች ጋር ይበዛል ይሄ። ነብዩ ሰለላሁ ዐለይሂ ወሰለም የገለጹበትን ጀግንነት መስሎን እንደ ጀብዶ አድርገን ልናወራው ኦር ልንወስደው በቃ የኔ ባህሪ ነው ማንም አይደፍረኝም ምናምን ብለን ልንኮራበት ልንኮፈስበት እንችል ይሆናል። ኢስላም ምን አለው ግን ይህንን ሰው? ኢስላም ምን አላት እንዲህ አይነቷን
ቃለ ኢነ ሚን ሸሪ ናሲ መንዚለተን ዒንደ ላህ የውመል ቂያማ የቂያማ ዕለት የሰዎች መቀመጫቸው ቦታ አላቸው። ሸሩ ናስ የሰዎች ሁሉ ክፉ መጥፎ ደግሞ የሚሰበሰቡበት ግሩፕ አለ። ከነዚያ ጋር ከሚመደቡ ሰዎች ውስጥ አንዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ወደዐሁ ናስ ሰዎች የተውት የራቁት ሰው አው ተረከሁ ናስ ወይንም ሰዎች የተውት ሰው ኢትቃአ ፉሕሺሂ የሱን ክፋቱ ምላሱ እሱ ከሚያገኘኝ እሷ ከምታገኘኝ ኧረ ከሷ ምላስ ሰላም ከሱ ምላስ ሰላም ከሱ ምናምን ሰላም ግድ የለም ጎመን በጤና ከሱ ጋር በሩቁ ነው ከሷ ጋር በሩቁ ነው የተባለ ሰው እሱ ነው ሸር الناس يوم القيامه ብለው አሉ። ፉሕሹን ክፋቱን ፉሕሽ ብለው ማለት የንግግር አስነዋሪ የተግባር ነውር ያለበትን ሰው ነውሩን ጥበቃ ነውሩ እንዳይደርስብኝ ክፋቱ እንዳይደርስብኝ ተብሎ የሚራቅ ሰው እሱ ነው መጥፎ ብሎ ማለት። وقال صلى الله عليه وسلم عباد الله እናንተ የአላህ ባሪያዎች ሆይ إن الله وضع الحرج الله جل وعز كأمته كباريዎቹ ላይ ሐረጅን يعني ችግርን ማስቸገርን መከራን ምናምን ቀንሶላቸዋል። يعني ጥብቅ የሆነ ነገር በሙሉ ገር አድርጎላቸዋል። ለምሳሌ ሙሳፊር የሆነ ሰው መጾም የጠናው እንደሆነ ይብላ፣ አራት መስገድ የጠናው እንደሆነ ሁለት ያድርግ ዙሁርን ኢላ አኺሪ ሐረጅ ይሄንን አላሁ ጀለ ወዐዝ ቀለል አድርጎላችኋል አሉ። ثم قال إلا من اقترض افترض ነው የሚለው اقترض ነው ሐዲሱ إلا من اقترض بعرض أخيه ከጓደኛው ከወንድሙ ክብር የተዋሰስ የተበደረ ሲቀር አሉ። ምን ማለት ከወንድሙ ክብር የተበደረ ሲቀር ምን ማለት ነው? እኔ ያንተን ክብር መንካቴ አንተ የኔን ክብር መንካትን ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም መበደር አሉት። ክብርህን ተበድር ያለው ቢማዕና غصبا عنك يوم القيامه ክብሩን እንደነካው እዳ ተሸክመሃልና ትከፍላለህ ለማለት። إلا من اقترض من عرض أخيه ከወንድሙ ክብር ላይ የተበደረ ሲቀር فذلك حرج أو هلك አሉ ነብዩ ሰለላሁ ዐለይሂ ወሰለም ያ በራሱ ላይ ችግር መከራን ጭኗል ተሸክሟል እዳ ወይንም ራሱን ለጥፋት ዳርጓል አሉ ሰለላሁ ዐለይሂ ወሰለም። كل مسلم على المسلم حرام دمه وماله وعرضه ሁሉም ሙስሊም በሙስሊም ላይ ሐራም ነው ክልክል ነው። ደሙሁ ደሙን ማፍሰስ ክልክል ነው። ማሉሁ ንብረቱን ያላግባብ መውሰድ ክልክል ነው። ወዕርዱሁ ክብሩን ያላግባብ መንካት ክልክል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን የተናገሩት መቼ እንደሆነ ታውቃለህ? የስንብት ዳዕዋቸው ላይ የመጨረሻ في حجة الوداع የመጨረሻ ያስተላለፉት ሐዲሳቸው ይሄ በቃ መቋጫው ክብራችንን እኔ ያላስጠብቀው እንደሄዱ ይሁልኝ። المسلم واخو المسلم مسلم لمسلم ወንድሙ ነው። لا يظلمه እንዳይበድለው ولا يخذله እንዳያዋርደው ولا يحقره እንዳይንቀው بحسب امرئ من الشر ان يحقر اخاه المسلم አንድ ሰው ሸር ይብቃው ክፋት ይብቃው ጀሃነም መውረድ ይብቃው ሙስሊም ወንድሙን መናቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ደረጃ አስጠንቅቀዋል። ولا تنابذوا بالألقاب በጎሳ በቡድን በግብናም ተከፋፍላችሁ ተው አትቦዳደኑ አትበላሉ አትጠላሉ ተከባብራችሁ ኑሩ ተማምራችሁ ኑሩ። ሙስሊም ወንድምህን ክብሩንም ነካ ንብረቱንም ነካ ሐቁን የነካ እንደሆነ በየትኛውም መልኩ ብትነካ የቂያማ ዕለት ታገኛታለህ። አስታጥቃታለሁ አስታጥቀዋለሁ ዋጋ ያስከፍላል። ሸሩናስ እሱ ነው። ሸረናስ የሚባለው እሱ ነው። ሰዎች በቃ አይድረስብኝ እሱን ከነካውት ከደረስኩት ማን ጉርብትናው የሚቅርብኝ ጓደኝነቱ የሚቅርብኝ ምኑ የሚቅርብኝ ለምን አዛናው አስቸጋሪ ሰው ነውና አዛናት አስቸጋሪ ሰው ናትና ብለው የራቋት ሰው እሷ ናት መጥፎ ሰው ያ ሰው ነው መጥፎ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መቋጫው ነብዩን ምርጥ ስራ ንገሩን ጀነት ልገባ ብሎ ጠየቃቸው አይደል? ፈኩን ሙህሲናን አሉት መልካም ሰው ጥሩ ሰው ሁን ብለው አሉት። ቅድም በተማርነው ሐዲስ ላይ فكيف اعرف عني محسن
መልካም ሰው ስለመሆኔ በምንድነው ማውቀው? فكن محسنا مع الله وكن محسنا مع رسوله وكن محسنا مع المسلمين وكن محسنا مع الجيران وكن محسنا مع الحيوان وكن محسنا مع أهلك وكن محسنا መልካም ሰውሁን ከነዚህ በሙሉ ከገለጽኩትም ካልገለጽኩትም በምን አውቃለሁ ብሎ ጠየቃቸው አይደል? قال النبي صلى الله عليه وسلم سل جيرانك ጎረቤትክን ጠይቅ فإذا قالوا أنك محسن فإنك محسن وإذا قالوا أنك مسيء فإنك مسيء ጎረቤቶችህ ስላንተ የሚሰጡት የምስክርነት ቃል እሱ ነህ አንተ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤቶቻችን ስለኛ ምን ይላሉ? ሰላም አለይኩም።